የወንድዬ እናት ራሳቸውን ስተው በረንዳ ላይ ወደቁ። የወዲትና ወንደሰን ደግሞ እንግዲህ ሆስፒታል በግድ አንቆ ጠፍርቆ ይዟት ሂዷል። አለም ደግሞ እንግዲህ ፍታት በቃ እትዬ ወርቄን አባየን ፍታቸው እና እዛ ሂደህ ትቀበላለህ እያለችው ነው እንግዲህ ለእኔም ደግሞ ደሞዝ ስጠኝ እያለችው ይገኛል። እንግዲህ አለ በስማም እንግዲህ የአንድ ወር ደሞዝ ስጠኝ በቃ ብለዋለች ማለት ነው። እንግዲህ እኔ አንቺም እያለ ነበረ። እንግዲህ ለየት ያሉ ነገሮች ያሉ ዛሬ በጣም የሚገራረሙ ነገሮች ነው። እንግዲህ የተከበራችሁ ቤተሰቦቼ ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው ውዶችዬ። እንግዲህ ቀጣዩን ክፍል ይዤላችሁ መቀረብ ያለው የወዲት ምርመራውን አላደርግም ብላ ነበር ባለፈው ሳምንት። አሁን ግን ምርመራውን በግድ አንቆ ይዟት ሂዷል ማለት ነው ወደ ምርመራው። እማማ ደግሞ ድንገት በረንዳ ላይ ወደቁ። አንዳንዴ እንግዲህ በነገር ሁልጊዜ የተሰቃየ ሰው እንግዲህ ያው መጨረሻው ራስ መሳት ሊሆን ይችላል እና አንዳንዴ በጣም የአእምሮ ጉዳት በጣም ከባድ ነው ማለት ነው። እና እንግዲህ ነገሮች ሁሉ ሲደራረቡ ቆይተውባቸው እንግዲህ ያው ዛሬ ራሳቸውን ስተው ወድቀዋል። እንግዲህ እማማ የወንድዬ እናት ይሄ ምንድነው የሚባል ዳማካሴ ማለት ነው። ዳማካሴ እንግዲህ ቀጥቅጣ አሽታ ሰጥታታለች ማለት ነው። ለዮዲት አመመኝ ብላ ነበረና ሰጥታታለች ማለት ነው። ከዛ መርዝ ልሰጪኝ ነው ወይ መድኃኒት ልሰጪኝ ነው ወይ ትላታለች። አይ እንዴት እንደዚህ ታስቢያለሽ? እኔ መድኃኒት አይደለም የሰጠውሽ። ፈገግ አሉ ማለት ነው። ለአንዴና ለመጨረሻ ጊዜ እዚህ ቤት እናባረራታለን፣ ከህይወታችን ትወጣለች ይላሉ ማለት ነው ለልጃቸው ለወንደሰን። ማንን ነው ለአንዴና ለመጨረሻ ጊዜ የምታባረሩት? እኔን ነው? እኔ ነኝ የቤታችሁ ችግር የሆንኩባችሁ? ምን ማለታችሁ ነው? እንዴት እኔን እንደዚህ ትላላችሁ? እኔ የልጅሽን ሚስት እንዴት ታስወጭኛለሽ? ከዛ መጀመሪያ መርዝ ለምንድን ነው የሰጠሽኛ? አንቺ ለባልሽ እናት መርዝ አይደል የሰጠሽኝ የነበረ እንድሞት? ስለዚህ ይሄ ደግሞ ቀላል ነገር ነው። ምን ችግር አለው? እኔ ተደብቄ ሳይሆን በግልጽ ነው መርዝ ነው የሰጠሽ። ስለዚህ ጠጪ ትላታለች መጀመሪያ። ከዛ አይ መርዝ ልሰጪ ነው ብላ ኩስትር ስትል፣ ይኸውልሽ እኔ መርዝ አይደለም የምሰጥሽ። እኔ እንዳንቺ ጨካኝ አረመኔ አይደለሁም። ጨዋ ወልዶ ጨዋ ያሳደገኝ ጨዋ ሴት ነኝ። ስለዚህ መርዝ ሳይሆን ዳማከሴ ነው የሰጠውሽ ይላሉ ማለት ነው ማማ። እና አንቺ ብቻ አይደለሽም ሴት፣ አንቺ ብቻ ሳትሆኚ እንግዲህ አለምም አለች እዚህ ሴት እና አንቺ ብቻ አይደለሽም። አለምማ ጠፍታለች። አለም በዛው እኮ አትቀርም ትመጣለች ይላሉ ማለት ነው ማማ። እና በጣም የሚገርም እኮ ነው የዮዲት ነገር፣ በጣም የሚገርም ነው። በቃ ሁልጊዜ ሌላ ነገር አይደለም የምታስበው። ወንድምየው ለራሱ መጣ ተጨንቋል። እንግዲህ ባለፈው እንደተጨነቀ ነግሬያችሁ ነበረ። አሁን ደግሞ በጣም አሰበ። ቢያፈላልግ ምንም ወይዘሮ ወርቄና ያየ ጅብ አልጮህ ብሏል ማለት ነው። እንግዲህ ወይዘሮ ወርቄ ያሉት እንግዲህ የጤፍ መጋዘን የጤፍ ወፍጮ ቤት ውስጥ ታስረው ነው ያሉት። እንግዲህ ፀሐዬ ደግሞ ቦታውን በእርግጥ አላወቀችም። በእርግጥ ነግረዋለች፣ ግን ቦታውን አላወቀችም እና ቢያፈላልግ አላገኛቸውም ማለት ነው። እና ሄደ። እናቴ የት ናት እማዬ ሲላት እኔ ምን አውቃለሁ ትለዋለች ማለት ነው። ደግሞ ሰው ማገትም ጀምራቸዋል። በጣም በርትታቸው የለ እንዴ? ትንሽ ከቆያቸው እኔንም ማገታቸው አይቀርም ብዬ ነው እኔ ከቤት የወጣሁት ብዬ ነው የወጣሁት ይላል ማለት ነው። አይ ማን ነገረ ደግሞ? ያቺ መሰሪ በገላዋ እያታለለች ያንን ውብ ገላዋን እያሳየች ነው አይነገረች። እሷን ነው አምታምነው ትለዋለች። እንግዲህ ውሸት በቃ መቼም እኮ ምክንያት ነው የምትፈልገው። በቃ ከዛ ነገር ለማምለጥ ምክንያት ነው የምትፈልገው። እንግዲህ ዮዲት ማለት ነው ዮዲት ጉዲት ከእንደዚህ አይነት ነገር ለመራቅ ነው የምትፈልገው። እና በቃ እንደዛ ስትሉ አይ ምን ማለትሽ ነው? ብቻ እናግታቸዋል። ይሄው አለምን አግታችሁ እንደሆነ በቃ አውቃለሁ። ከሷ ራስ ወረጅ ብዬሻለሁ፣ ነግሬሻለሁ። ስለ እሷ እንዳታወሪ ከኔ ፊት ነግሬሻለሁ፣ አስረግጬ ነግሬሻለሁ። እረፊ
ይላታል። እና ከኔ ከእህትህ ይልቅ የማንም ሰራተኛ የማንም ገረድ ሰራተኛ ነው የምታምነው ይላታል። ከዛ በጣም ተናዶ ያው ሰው ቤት ስለሆነ መናገር መምታት ከብዶት ነው እንጂ በጣም ነው ያናደደችው ማለት ነው። በጣም ነው የተናደደው ወንድዬ። እና እንግዲህ እማማ ደግሞ በቃ ውጭ ላይ ነበሩ። በቃ ሁልጊዜ የሚያስቡት ስለ ዓለም ነው የሚጨነቁት ስለ ዓለም ስለሆነ እና ይችን የወዲት ምራታቸውን ሲያዩ በቃ በጣም ነው የሚሰማቸው። በቃ በጣም ነው የሚናደዱት ማለት ነው። እንግዲህ በገዛ ቤታቸው እንግዲህ ያን ቤት ማለት የራሳቸው ቤት ነው። እዚህ ልጅ ያው እንደ ልጅ እንግዲህ ሲያገባ ያው እዛው ነው የሚሆን አይደለ? ሴት ልጅ ናት ወደ ከባሏ ቤተሰቦች የምትኖረው እና ለዛ ቤት ሰርቶ እስከሚወጣ ድረስ እንግዲህ አብራ ይዛው ነው ያለች ማለት ነው። እሷ ጋር ነው ያለው። ነገር ግን በቃ ምንም አርፋ አልተቀመጠችም። ተንኮለኛ ሴረኛ መሆን ናት። በቃ እንግዲህ እሷ የእውነት ልጅ ብትወልድ ምን ብትል ያው ለልጇ መቼስ ለልጇ ነው እንግዲህ ያነ ቤት መቼም እናት ሁልጊዜ ዘላለም አለማን አትኖርም። ሁሉም አይኖርም። በእርግጥ ግን ደግሞ ለጊዜው እንደዚህ ማሰብ ነበረባት። ግን በተዘዋዋሪ አፈጣጥነው ሁሉንም እናትና ልጅ አፈጣጥነው ገድለው ገንዘቡን ለመውረስ ሲያቅዱ ነገር ግን አልተሳካም። ያው እንግዲህ ያው ነገሩ ሁሉ ወደ ራሳቸው ዙሮ የገቡበት ጉድጓድ መውጫ ጠፍቷቸዋል ማለት ነው። እንግዲህ ወይዘሮ ወርቄም እዛ ይሰቃያሉ። ያለ የሌለውን እየቀባጣጠሩ እዛ እየተሰቃዩ ነው ያሉት። አለም ደግሞ እንግዲህ በቃ ፍታቸው በቃ እና እቤት ሂደህ ቤቱን ሽጠው ቢሰጡ አይሻልም ወይ? እኔንም ፍታኝ ትለዋለች ማለት ነው አጋቹን። ምን ማለትሽ ነው አንቺ? እንዴት እንደዚህ ትያለሽ? ለምንድን ነው እንደዚህ የምትይው? ምክንያቱም እኔ ከፈታዋቸውማ እልም ይላሉ፣ ይጠፋሉ። አሮጊቷ ደግሞ ምንም አትታመንም አለ ማለት ነው ወይዘሮ ወርቄን። እና ማማ ግን ለምን እንደወደቁ አይታወቅም። በነገሩ ነው ብለን እንመን፣ ግን ደግሞ ድጋሚ የሆነ በተዘዋዋሪ መድኃኒት ሰታቸው እንዳይሆን ማለት ነው። ምክንያቱም ደህና ነበሩ። የወዴት እንግዲህ ምንም መታመኛ ስለሌላት የሆነ ነገር ሰታቸው ነው እንግዲህ ወይ ምግብ ሳያዩት ወይ ምግብ ላይ የሆነ ነገር እንደልማዷ መርዝ ሳታደርግባቸው አትቀርም ማለት ነው። እና ድንገት ነው የወደቁት። ደህና ነበሩ፣ ድንገት ወደቁ። በቃ ራሳቸውን ስተው እና የወዲት በጣም በቃ አሁንም እንዲያው ምን መማር አንዳንዴ እኮ ማለት ነው የሆነ ትምህርት ሊያስተምረን የሆነ ነገር ሲመጣብን በቃይ ብለን እንገፋዋለን። እንግዲህ በቀላሉ እያዩ ነው ተንኮላቸው ተጋለጠ። የደበቁት ነገር ለራሳቸው እንግዲህ ራሳቸው አሳግተው ራሳቸውን የታገቱ መልሰው ማለት ነው። ስለዚህ ይህንን እንዴት ማሰብ ያቅታቸዋል? እናትና ልጅ ማለት ነው። እና እንግዲህ ክፉ ስራቸው እየከፈላቸው ነው። ግን አሁንም ቢሆን እኮ ምንም አልተመለሱ። የሚገርማችሁ ማለት ነው ምንም ሊመለሱ አልቻሉም። እናትና ልጅ እናት በዚህ ክፋት እዛ ሆና እንኳን ሰውና ሰውን እያጣላች ነው። ልጅም ደግሞ እዚህ መታ ተመልሳ በቃ ስራዋን ማቆም አልፈለገችም፣ ተንኮሏን ማቆም አልፈለገችም ማለት ነው። እንግዲህ ሁሉም ነገር አንድ ባንድ እየተዋረደች ነው። አንድ ባንድ ጉዳቸው እየወጣ ነው። የእናትና ልጅ ጉድ እንግዲህ ማለቂያ የለውም። እየወጣባቸው ነው ማለት ነው። ነገረ ስራቸው ሁሉም ነገር እየወጣባቸው ነው። ስለዚህ መፍትሄ መፈለግ ወይ ደግሞ በቃ እንዲያው እነሱ ጥፍት ነበር ማለት የነበራቸው ከሀገር ነበር መጥፋት የነበረባቸው። የውርዴታቸውን እንግዲህ ሀገር ምድሩ ይሰማብላል ብለው እንግዲህ እናትና ልጅ ወይ መጥፋት ነበረባቸው። እንግዲህ አሁን የሚሰቃዩት ማን ናቸው? ወንድሟና ያው ፀሐይ ናቸው። እንግዲህ የእውነት የሚያሳዝኑ ማለት ነው። አሁን ወንድሟ እንግዲህ አስቡ ከአንድ ቤት ውስጥ ማለት ነው ተንኮለኞች ቢኖሩ እንግዲህ አንድ ደህና፣ እሱም በእርግጥ እንደነሱ ተንኮለኛ ነው። ግን እሱ በትንሹ ተምሮ ልጃቸው እንግዲህ የወይዘሮ ወርቄ ልጅ ወንድ ልጃቸው እንግዲህ እንደነሱ ተንኮለኛ ሴረኛ የነበረ ነው። በቃ የእናቱን ሰውን እናሰቃይና ብር እንቀበል ወይ እያለ እንግዲህ
የሚያደርግ ልጅ ነው ማለት ነው። ግን አሁን ፀሐይ አስተማረችው። ፀሐይ እነሱ ሲበድሏት፣ እነሱ ሲያሰቃዩት፣ እነሱ የበደል በደል በእውነት እግራቸውን እንኳን ነግሬን ጠቢኝ ብለው እግራቸውን ሲያጥቡ ስታጥባቸው እግራቸውን በእውነት ልጄ እንዲያው ልጆቼ እንኳንም እንደዚች ገረድ ግራ ጣቢ ያልሆናችሁ ትላለች ማለት ነው። አንዳንድ ሰው የእውነት ይሄ ድራማ ነው፣ ግን አንዳንድ ሰው እኮ ልክ እንደነ ወይዘሮ ወርቄ ልክ እንደነ ዮዲት አይነት ሰው አለ። በነገራችን ላይ እግር ማጠብ በጣም ትልቅ ስጦታ ነው። እግር ማጠብ በጣም ትልቅ በረከት የሚያስገኝ ነው ማለት ነው። በጣም በረከት የሚያስገኝ ነው እግር ማጠብ እና እሳቸው ግን እንግዲህ ትልቅ ሰው ናቸው። 2 ፀጉር ያበቀሉ 2 ትልቅ ሴትዮ ናቸው። እንግዲህ ማማ ናቸው። ግን ተንኮላቸው በእውነት በቃ እንዴት እንደሚቀማጠሉ እንግዲህ እንደዛ የሚሳሱለት ገላቸው ያው ወደፊት አፈር መብላቱ አይቀርም ማለት ነው። እንግዲህ ማለት አሁን እንደዚህ ሪል በዓለማችን ላይ እንደዚህ የሚያደርጉ አሉ። በውበታቸው የሚመጻደቁ፣ በገንዘባቸው የሚመጻደቁ በቃ አፈር አይንካይ የሚሉ አሉ። መሬት አይንካይ ነው እንጂ መሬት አይንካይ የሚሉ ሰዎች አሉ። ልክ እንደዚህ ሰራተኞቻቸውን የሚያሰቃዩ፣ የቤት ሰራተኞቻቸውን አጋዦቻቸውን የሚያሰቃዩ። በእውነት የቤት ሰራተኛ የምትሰራው በጣም ትልቅ ነገር ነው፣ በጣም ማለት ነው። ምክንያቱም ያንን ቤት ኃላፊነት ወስዳ ማኔጅ የምታደርገው እሷ ናት። ልጆች ይዛ ምግብም ትሰራለች፣ ልጅም ትይዛለች። ብዙ ነገር ነው የምትሰራው ማለት ነው። እና እንደ ቤት ሰራተኛ ትልቅ ክብር ሊሰጣት የሚገባ የቤት ሰራተኛ ነበር። ግን በሀገራችን ግን በቃ እንዴት እንደሚነቁ ሶፋ ላይ እንኳን የማያስቀምጡ አሉ ማለት ነው። በትክክለኛው ባለው ነገር ማለት ነው። ሶፋ ላይ እንኳን የማያስቀምጡ ሰዎች አሉ ማለት ነው። በጣም ክፉ ሰዎች፣ በጣም ክፉ አረመኔዎች አሉ እና ምግብ የማይሰጡ ፍሪጅ የሚቆልፉ እንጀራ ቆጥረው የሚሄዱ በጣም ብዙ ነገር ነው ያለው ማለት ነው። እና ይሄ ድራማ በጣም ነው የሚያስተምረው፣ በእውነት በጣም ነው የሚያስተምረው። እዛ ያለውን ነገር ነው እነሱ እዚህ እኛ እንድንማርበት የሚሰሩልን ማለት ነው። እና እንግዲህ ወርቅዬ ወይዘሮ ወርቄ ያው እንግዲህ ያን ውበታቸው እንግዲህ እዛ እንትን ላይ ነው ያሉት እንደምታያቸው ማለት ነው። በጣም ከባድ ነው። እና ዮዲት ደግሞ አሁን ምንድነው የሚወጣት ከዚህ በኋላ ምንድነው የሚወጣት? እንዲያው እኔ ምን ተመኘው መሰላችሁ? ዓለምን እንዲያው ወንድዬ ዓለምን አግብቶ እንዲያው ማማን ባስደሰታት። እናንተ አትመኙ? እንዲያው ዮዲትን አባሮ ዓለምን አግብቶ እንዲያው ማማን ባስደሰታቸው። በእውነት አማትና ምራት የሚመስሉ እነሱ ናቸው። በእውነት እንደ ዓለም አይነት የቤት ሰራተኛ አይገኝም ማለት ነው። ስለዚህ እንዲያው ዓለምን ቢድሯቸው ምን ትላላችሁ? ወንድዬ ዓለምን ቢያገባ የእናቱ ጠበቃ ናት። ምን አለበት? ምኞት ነው እንግዲህ። እና እንግዲህ የዮዲት ወንድምም በቃ በጣም ተናዶ ከቤት ወጥቷል። ከዛ ከዮዲት ቤት ወጥቷል ማለት ነው። እና መጨረሻ ላይ ደግሞ ያው እንግዲህ ማማ ራሳቸውን ስተው ወንድዬ በእውነት አልችላቸው ብሎ እንዲያቅፎ ይዟቸው ሄዳል ማለት ነው ወደ ቤት። በጣም ምን እንደሆኑ አልታወቀም እስካሁን ድረስ ማየ ምን እንደሆኑ አልታወቀም። እንግዲህ እንደሰን አይነት ባል ግን እኔ ይስጣችሁ ልበል ወይስ እንዴት ነው? እርግጥ ነው ሚስቱን የሚወድበት ነገር ደስ ይላል። ግን ደግሞ አንዳንድ ወንዶች ማለት ነው ቤተሰቦቻቸውን እርግፍ አድርገው ትተው ወደ ሚስታቸው ትክክል ነው መሆንም አለበት፣ ወደ ሚስታቸው መሆንም አለበት። ግን የዚህን ያክል ቢያንስ እንኳን እናት ምንም ቢሆን ልጇ ክፉ ነገር እንዲሆንባት፣ ክፉ ደረጃ እንዲወድቅባት አትፈልግም ምንም ቢሆን እና እናቱን እንኳን መስማት አለበት። እናቱን ቢያንስ እንኳን ሙሉ ለሙሉ ቤተሰቡን ይስማ፣ ሚስቱን ይተው ማለት ሳይሆን ግን እናቱ የምትለውን ነገር ቢያንስ እንኳን መስማት አለበት። አይመስላችሁም እንዴ? ቤተሰብ እያዘነበት እሱ የሆነ ነገር ቢሆን በነገራችን ላይ አንዳንዶች ከስንት አንድ ነው እንጂ ያው ትተው የሚሄዱም አሉ። ስለዚህ መጨረሻ ላይ ወዴት ነው የሚመጣው? ወደ እናቱ ቤት ነው የሚመጣው። እና
ስለዚህ አንዳንድ ወንዶች በእውነት ቤተሰብንም መስማት ይልመድባችሁ እላለሁ። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ቪዲዮ ላይክ እያደረጋችሁ ጀምሮ ወዳችኋለሁ። ቀጣዩን ክፍል ይዤላችሁ ቀርባለሁ። ባይ ባይ።